ያረጋውን ነገር አንርሳ። እዚያ የዛሬውን አይደለም የድሮውን። እኔ የድሮውን እየተናገሩ ከሚናገሩ ሰዎች አንዱ ነኝ በዚህ ዓለም ላይ። ያለፍኩበት እናገራለሁ። ቅድም ዘበኛዬ ነብዬ ነግሬያችኋለሁ። አሁን ደግሞ ጆሮዬ እንደተቆረጠ ልናገር ነው። ተቃብላችሁ ይሄ ጆሮዬ ቆራጣ ነው። ምናልባት ጆሮአችሁ የተቆረጠ ሰዎች ብትኖሩ ዛሬ ከአምልኮ በኋላ አብረን ፎቶ እንነሳለን። መታሰቢያ ምንኛ ነው ጆሮዬን የተቆረጥኩት? እናቴ በልታኝ ነው። ሲሪየስሊ እናቴ በልታኝ ነው። እኔ የተወለድኩት ወሎ ክፍለ ሀገር ነው። ዋድላ ደላንታ አምባዬ ቀይ መሬት ሬሚድር ይባላል። ብትፈልገው ማታገኘው ሀገር ራሱ እና የኔ 3 ታላላቆች ወንዶች ነበሩ። እነሱ ሞቱ። አባቴ ጠንቋይ ቤት ሄደ። ጠንቋዩ ምን አለ? ይሄ የሚረገዝ ልጅ ወደፊት የሚረገዝ ልጅ ወንድ ከሆነ ካዋላጅቱ ጋር ተማክረ በትኩስ ምላጭ ቀስ ብለ ጆሮውን ቆርጠ በእንጀራ ጠቅልለህ 2-3 ለሚስት ካጎረስካት በኋላ ወዲያው ከማፀን ዱብ እንዳለ በእንጀራ ጠቅልለህ በሶስተኛ ጉርሻ አጉርሳት ለሚስት። ልክ እንደ ቃሪያ ኮርሽማ ከዋጠች በኋላ ይሄን ስታረጋግጥ ልጅሽን በላሽው ብለ አውጅ። ያን ጊዜ ወይ ስትል ያ 3ቱን የገደለው በሽታ ወጥቶ ይሄዳል ብሎ ጠንቋይ ለአባቴ ነገረው። እዛ እኔ ስወለድ አባቴ 9 ወር ደብቆ ከርሞ ትኩስ ምላጭ ገዝቶ በኪሱ አድርጎ እኔ ስወለድ ከአዋላጁ ጋር ተማክሮ በእንጀራ ጠቅልሎ ለእናቴ አጎረሳት። ከዛ እሷን እንደዋጠች ሲያረጋግጥ ልጅሽን በላሽ ስለ ወይ አለች። ከዛ ልጁ ይኖራል ይባላል። እኔ ግን የኖርኩት 42 ቁጥር ጫማ እስከማደርግ ድረስ 50 ዓመት ያኖረኝ እናቴ ጆሮዬን ስለበላች ሳይሆን የሰራዊት ጌታ እግዚአብሔር በእኔ ላይ ታላቅ ዓላማ ስላለው ነው። ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን። ሃሌሉያ። መነሻህን አትርሳ። እግዚአብሔር ነው ያኖረን። የዛሬውን አይቶ የሱን ክብር በየዓለሙ እየዞርኩኝ እንዳውጅለት ይሄንን አይቶ ፊውቸራችንን አይቶ ያዳነንና የታደገን እግዚአብሔር ስሙ የተባረከ። ሐናንያ ሂድ መስክርለት ሲለው ለጳውሎስ እሱኮ ገዳይ እንደሆነ ነፍሰ ገዳይ እንደሆነ እኔ ሰምቻለሁ አለ። አንተ ሰምተሃል በጆሮ? እኔ ደግሞ በነገስታት ፊት የሚቆም እንደሆነ አየዋለሁ አለ። ሰምቻለሁና አየዋለሁ። አይንና ጆሮ ቆመ። እሱ ሰምቻለሁ፣ እኔ ደግሞ አየዋለሁ። ብዙ ሰዎች እንደዚህ ይላሉ፣ እከሌ እኮ ነው ስለሱ እኮ መጥፎ ነገር ሰምቻለሁ፣ እግዚአብሔር ደግሞ ስለሱ መልካም ነገር አያለሁኝ ይላል። እከሌት ስለሱ መጥፎ ነገር ሰምቻለሁ፣ እግዚአብሔር ፓስት ቴንስ አይገደውም። ያንን በደሙ ይቅር ይልና ለኔ